ሳሚ ያለቀ እንደ ስራው? አዎ እቺን ነገር ብቻ ቀርታኛለች። አሁን እቺ ብቻ ናት የቀረችው። ምንድነው የቀረው? እሱ ያኛው አልቋል አይደል? ያ ባለፈው የስትያ ነው። አዎ ኦኬ። ይሄኛው ገና እየጀመርክ ነው እንደ ሳሚ? እቺ ነው የጨርሻታል። ሳሚ በጣም እየቀለድክ ነው። ጧት እኮ ነው የገባኸው። እሺ በጣም እየቀለድክ ነው ስራ ላይ። ምን ነካ? ኖ ሳሚ መሆን አልነበረበትማ እንዴ። ይሄ ጧት የጀመርከው ከምሳ በፊት የጀመርከው ስራ እኮ ነው። እቺ ብቻ መቅጠም ነው። በለው ሳሚ በጣም አጉል እየሆንክ ነው። ስራ ላይ እየቀለድክ ነው። የኛ ደንበኞች በጣም እንደምታውቀው ነው ጊዜ በጣም የሚጠቀሙ ናቸው። ዞሮ በደንብ እየሰራ አይደለም ሳሚ። ይሄም ገና እንትን ያላለ ነው። ሳሚ ዛሬ እኮ ቢያንስ 6 እና 7 ትዕዛዝ የሚወጣበት ቀን ነው። ምን ነካ? ሳሚ በጣም ያሳዝ ሳሚ ይሄ ምጣድ አንድ ምጣድ እኮ 4500 ብር ነው ሸክላው ብቻውን የሚሸጠው። ኖ በቃ ሳሚና በጭራሽ መሆን አይችልም። አንተ ለስራ ምንም ፍላጎት የለህም። ና ሳሚና አይደለም ለማስረዳት አትሞክረኝ። እኔ አልፈልግም። አይደለም ቦዛ አንዴ እሺ ይቅርታ በቃ ይቅርታ ምን ያደርጋል? አይደለም ሳሚ ይቅርታ ገንዘብ ይሆናል። ይሄ በዛ ላይ አሁን የሚወጣ ትዕዛዝ ነው ብያለሁ አይደል? ይቅርታ ገንዘብ ሊሆን አይችልም። ሳሚ እኔ ከዚህ በፊትም ሳሚ የትኛው ደሞዝ ነው የምትለው? የተቀጠርከው ደሞዝ እንኳን አንድ ምጣድ ሊገዛ ቀርቶ የለት ውሎን አሁንም እኮ ደሞዝ ይሄን ታውቃለህ ሳሚ። እኔ ችግርን አንደርስታንድ አድርጌ እንጂ ያለኝ በቃ ይያዝና ሳሚ በጣም ያሳዝን ነው። እኔ ግልጹን ልንገርህ ለመተሳሰብ ራሱ ጊዜ የለኝም። ይሄንን ሳሚ ማምሳቱ ምንም መፍትሄ ሊሆን አይችልም። እና አንድ ሪል የሆነ ነገር ልንገርህ አይደል የምታነሳው ነገር ምንም እንትን ሊል አይችልም። ስለዚህ ቀጥታ ከዚህ ሰዓት ጀምሮ ከስራ አሰናብቻለሁ። መጀመሪያም ቢሆን እኔ ችግርን ተረድቼ ነው እንጂ ለማስረዳት አትሞክር። ከዚህ በፊት አልፌያለሁ አይደል? ችግርን ከዚህ በፊት በነበረው ጊዜ ተረድቻለሁ። አሁን ያለው ችግር ምን እንደሆነ ልንገርህ። ይሄም ምጣድ ማለት አንድ ምጣድ 3500 ብር ነው የሚሸጠው። ስለዚህ ምንም አይነት እንትን ልወስድ አልችልም። ስለዚህ ሳሚ ፊት ካለኝ መያዝ አይቻልም ደግሞ በጭራሽ ሳሚ። አንተ ደሞዝ ለዕለት ጉርስም ይሆን አይደለም በፊትም እኮ ተረድቼህ እንጂ ያለው ደሞዝ አይሸፍንም። ስለዚህ ሳሚ ከዛሬ ቀን ወይም ከዚህ ሰዓት ጀምሮ ከስራ አሰናብቻለሁ። ምክንያቱም ልንገርህ አይደል ሳሚ እሱንም መጀመሪያ የነበረውን ነገር ልጅቷ ስላስረዳችኝ ነው። ስለዚህ ከዛሬ ሰዓት ጀምሮ ከስራ አሰናብቻለሁ። እሺ ግን ቦታ ተወሰነ እኮ እሺ በለኝና በቃ ቀጣዩ ላይ ያዝልኝ። በቃ የ3 የ4 ወር ይቻላል አይደል እንዴ? ኖ ሳሚ ባለፈው ያለውን ነገር ፈርም አይደል የገባኸው? እኔ ከዚህ በኋላ ባጠፋ በራሴ ወስናለሁ ብለሃል። ስለዚህ አሁን ከዚህ በኋላ ያለው ነገር ምንም ውሳኔ አያስፈልገውም። እኔ ጨርሻለሁ። በኔ በኩል ያለው ነገር ጨርሻለሁ። ምክንያቱም ልንገርህ አንድ ምጣድ 3500 ብር የሚሸጠው ያንተ ደሞዝ 2500 በዛ ላይ የቁርስ የምሳ ብለህ ወስደሃል። ስለዚህ የቀረ ገንዘብ እንኳን ምጣዱን ሊገዛ ከዚህ በኋላ ላለው መቀጠል አንችልም። ሳሚ ደህና ሰንብት ወንድሜ። አይደለም እኮ ቦዛ ጨርስ ሞዚስ አይ በቃ አልኩ እኮ ሳሚ እኔ ምንም ልረዳህ አልችልም። እኔ በዚህ ነገር ምንም አንተን እኔ መርዳት የምችለው ነገር ምንም የለም። መተሳሰብ የምትፈልግ ከሆነ አንተ ላይ የሚቀርብ በቃ አሰናብቻለሁ አልኩ። እሺ በቃ ዝም ብዬሽ ማረፊያ ይሆንልኝና ዝም ብዬ እንደረዳት ልቀመጥ። እሺ በስራው አይሆንም አልኩ እኮ በቃ አይሆንም ሳሚ አይሆንም። በቃ እኔ ስንት ሰው ሞያ ባንተ ድርጅት ሰርቼ ሞያ ልማር ሚል ስንቱ አለ። ግን እኔ አንተን ከፍዬ ቀጥሬ በማሰራው ነገር እንደዚህ እቃ እየሰበርክ እንደዚህ የምታደርግ ከሆነ በጣም ከባድ ነው። በቃ መሆን አይችልም። በቃ በገዛ ፍቃዴ ስራዬን ተሰናብቼ እየሄድኩ ነው ፈርም። አይ በቃ አይቻልም ሳሚ ፈርም። በቃ እኔ በጭራሽ የሚሆን አይመስለኝም። እሺ ምን ልሆን ነው? በቃ ፈርምና ሂድ። በቃ እኔ አንተ ጋር ያለውን ሂሳብ የምትፈልግ ከሆነ ከነገ በኋላ እንተሳሰባለን። አሁን ጨርሻለሁ። በቃ ጨርሰናል አልኩ እኮ ሳሚ ጨርሰናል። በቃ የሚቀር ሂሳብ ካለ ያንተን ሀቅን አልፈልግም። ግን አሁን ራሱ እኔ ግልጹ ስነግርህ በቃ ኔጌቲቭ ውስጥ ገፍታል። ምንም እዚህ እኔንም አክስረኸኛል፣ ለራስም ኔጌቲቭ ውስጥ ገፍታል። ፈርምና አይደልኝ አመሰግናለሁ። እኔ እንደሌላ ሰው በሆን ማለት ነው እቃዬንም አስከፍዬ ማሁን ከሆነ በህግም ጠይቄ አንተን አሳስር ነበር። ግን ለዚህ ደረጃ እንትን አይደለም። ዞሮ የከሰረው ይክሰር። እኔ ከፈጣሪ ወስዳለሁ። ሳሚ ሂድ። አንዴ ሳሚ የድርጅቱን ቱታ አላወለክም። ስለዚህ ቱታውንም አውልቀህ ሂድ። ይሄ ለሌላ ሰራተኛ የሚሆን ቱታ ነው።
እኔማ የልጅቷን ችግር ያንተን እንትን ተረድቼ ነበር፣ ግን ጭራሽ አንተ ለስራ የምትሆን ሰው አይደለህም። ለዚህ ድርጅት ቀርቶ ለማንኛውም ስራ አንተ አትሆንም። እኔ ተረድቻለሁ። በቃ ያንተ እንትን ለስራ የምትሆን ሰው አይደለህም። አጣጥፈህ አስቀምጥ። አጥባ አምጣ እንዳልልህ ያው ዞሮ ችግር የለም። ይቀመጥ። በቃ እዛ ጋር አስቀምጦ ችግር የለም። ቀሪ ሂሳብ አለኝ ብለህ የምታስብ ከሆነ እንተሳሰብልን። ዞሮ ግን ያው አክስረኸኛል። ያለውን ነገር ነገ እናውራ። እሺ የራት ገባለህ? ኖ ምንም ራት አያስፈልግም ሳሚ። እኔ ከስር ያለው አንደኛ እኔ ደንበኛ መክሰሬን አትይ፣ እቃ መሰበሩን አትይ። ይሄ ድርጅት በጊዜ ካላወጣ በቀር በጭራሽ ሊሆን አይችልም። እሱ የራሴ ጉዳይ ነው። በቃ የራሴ ጉዳይ። ደህና ሰንብት። ታዲያስ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እንዴት ናችሁ? ሰላም ነው። ደህና። ሳሚዬስ? ሳሚ ለቋል። ምን? ሳሚ ለቋል። ያኔም እኮ እኔ አንቺን ተረድቼሽ እንጂ ያላነሰ 3500 ብር አክስሮኛል። እና አንቺን ተረድቼ እንደዚህ ችግር አለብኝ ምናምን ስላለ ነው አንቺ ይዘሽ በተሽ ነው የተረዳሁትኝ። ግን አክስሮኝ ነው ሄደው። እሺ የት ነው ሄደው? አያውቅም እኮ የትም ባያውቅ እኔ ምንም ያገባኝ ነገር የለም። ስራ ለቋል። አንተ አባራው ነው እሱ ለቀኑ ስራ አባረርኩት፣ አሰናበትኩት። ምክንያቱም ምጣድ ሰብሮብኛል። ወይኔ እሺ ብታስተምሩ ምን አለ ወይ ብትነግረው ምን አለ? እናት በእግዚአብሔር ብትደውልልኝ ምን አለ? እኔ ከፍለው ነበር እኮ። እኔ አንድ ነገር ልንገርሽ፣ በሳቱም እኔ አንቺን ነው የተረዳውሽ። ምክንያቱም ያኔም ስራ ስትይ ሙያ ማንም ሰው እኮ ነፃ ነው መማር ቢፈልገው። ግን እኔ ከፍዬ ለማሰራው ነገር ምጣድ የመሰለ ይኸውና ተመልከቺ፣ ጉዱን ላሳይ። አንድ ምጣድ 3500 ብር በሚሸጥበት ሰዓት ምጣድ ሰብሮብኛል። አይተሻል? የእንጀራ ምጣድ 3500 ብር ነው። ያንን ጥሎ ሰብሮብኛል። ችግር የለውም። እኔ ፈራንት ለምን እንደመከል እኮ ይቻላል። አይ እንደዚህ አንተ ከቢሰራስ የሰራው ሊከፍልለት ይችል ነበር እኮ። በጭራሽ የሱ ደሞዝ እንኳን እቃ ሊከፍል ማለት ነው ለሱም ለዕለት ቁርሱ አይሆንለትም። እኔ ግልጹን ልንገርሽ፣ እሱ ለስራ የሚሆን ሰው አይደለም አልኩሽ። እሺ ቤት ብሎ ነው የደወለው? በቃ ሄዷል፣ ስራውን ለቆ ሄዷል። ይሄንን ነው ማለት እኔ እንጃ። ወደ ላይ ይሄድ ወደ ታች እኔ ማውቀው ነገር የለም። ማረግ አልነበረብሽም። እሺ የት ብዬ ነው የምፈልገው አሁን? የት ብዬ ነው የማገኘው? እሱ ከስራው እናንተ ብዬ ነው ተሰርኩት። የሆነ ጺማም ልጅ ቀጭን በዚህ አይተሃል? የሆነ ጺማም ትንሽ ቀይ አጠር የሚል ቀጭን ልጅ ነው። አዎ ቅድም እዛ አካባቢ አይቼው ነበር። የቱ ጋር? ወደ የሬ አባ ምን ነው አመል ለበጠይቆ ነበርና በዛ ወደ ሳይድ አይቀር በዚህ ነው ወደ ታች በኩል። እርግጠኛ ነኝ አይተኸዋል? አይቼዋለሁ። የሆነ ቀይ ጺማም ቀጫጫ ልጅ አለ። እሱ ነው። በዚህ ነው። በዚህ በኩል። በዚህ ነው። እሺ አመሰግናለሁ። አመሰግናለሁ።